ሰላም የተወደዳችሁና የተከበራችሁ ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ ኮሚሽኑ የልማትና የመንፈሳዊ አገልግሎቶችን ለማቀናጀት በተዘጋጀው ስልታዊ እቅድ ተቋማዊ የሪፎርም ማዕቀፎች ላይ አውደ ጥናት እያካሄደ መሆኑ ተነገረ። ተጨማሪ መረጃ አለ። ባለፉት ጊዜያት በአርባ ምንጭ፣ ሐዋሳ፣ ሆሳና፣ ጅማ ለሚገኙ ለኢትዮጵያ ቃለ ሕይወት አጥቢያ ቤተክርስቲያናት ለቀጠናና ህብረት መሪዎች ሲሰጥ የቆየው ልማት መንፈሳዊ አገልግሎቶችን ለማቀናጀት በተዘጋጀው ስልታዊ እቅድና ተቋማዊ የሪፎርም ማዕቀፎች ላይ በአዲስ አበባ ለቤተ ክርስቲያንና በቤተ ክርስቲያኒቱ መዋቅር ከሚገኙ መሪዎች ጋር አውደ ጥናት እያደረገ ይገኛል። አውደ ጥናቱ ከነሐሴ 8 እስከ 9 2018 ዓ.ም የሚቆይ ሲሆን በዚህም ጊዜ በኮሚሽኑ የ10 ዓመት ስልታዊ አቅጣጫና በ5 ዓመት ስልታዊ እቅድ በቅንጅታዊ አሰራር ማዕቀፍ በአደጋ ስጋት ቅድመ ዝግጅት መንፈሳዊና ሰብአዊ ልማት ለማቀናጀት መጽሐፍ ቅዱሳዊ መሰረቶችና የቃለ ሕይወት ቤተክርስቲያንን ተሞክሮም በተመለከተ ከአጥቢያ ቃለ ሕይወት አጥቢያ ቤተክርስቲያናት ከቀጠናዎች ህብረት ለመጡ የዘርፍ መሪዎች ጋር በአዲስ አበባ የምክክር አውደ ጥናት እያደረገም ይገኛል። በአውደ ጥናቱ ከወለጋ፣ ወሊሶ፣ ባህር ዳር፣ መቀሌ፣ ደሴ፣ ድሬዳዋ፣ አዲስ አበባ ዋና ጽሕፈት ቤት፣ የአዲስ አበባና አካባቢው ቃለ ሕይወት ቤተክርስቲያን ቀጠናና የኮሚሽኑ ማኔጅመንትና የቦርድ አባላት እየተሳተፉበትም ይገኛል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች አስተማሪዎች የአንድነትና የባርኮት ጊዜ ተካሄደ። ባልደረባችን ባስሌ ዘሪሁን ተጨማሪ ያለው። በአዋሪ ሙሉ ወንጌል አጥቢያ በተካሄደው የደቡብ ምስራቅ አዲስ አበባና አካባቢው የክልል ልጆች አስተማሪዎች የአንድነትና የባርኮት ጊዜ ላይ ከ105 አጥቢያዎች የተውጣጡ 500 የልጆች አስተማሪዎች ተገኝተዋል። የክልሉ የልጆች ወጣቶች ቤተሰብ አገልግሎት ክፍል መሪ የሆኑት ፓስተር ኤልያስ አየለ የሙሴንና የጌታ የኢየሱስን ሕይወት ምሳሌ በመጥቀስ ልጆችን ከፈርዖንና ከሄሮድስ ሲስተም አድኑ በሚል ሀሳብ የእግዚአብሔርን ቃል በማካፈል ለልጆች አስተማሪዎች የባርኮት ጸሎት ጸልየዋል። ተሳታፊ የልጆች አስተማሪዎች ጌታ መልካም ጊዜ እንደሰጣቸው የገለጹ ሲሆን ነሐሴ ሰኞ ቀን 18 2018 ዓ.ም በቀጠና 2 በሙሉ ወንጌል አጥቢያ የልጆች ኮንፈረንስ እንደሚካሄድ ቤተክርስቲያኒቷ ገልጻለች። ሴት የመስተንግዶ ሰራተኞችን አለባበስና ጌጣጌጥ የሚወስነው ደንብ በአዲስ አበባ ሙሉ ለሙሉ ተግባራዊ መደረጉ ተነገረ። ተጨማሪ ዝርዝር መረጃ አለ። ከ5,000 እስከ 50,000 ብር የሚደርስ የገንዘብ መቀጮ ጨምሮ ሌሎች ቅጣቶች የሚያስከትለው ሴት መስተንግዶ ሰራተኞች አለባበስና ጌጣጌጥን የሚወስነው ደንብ ሙሉ በሙሉ ተግባራዊ እየተደረገ እንደሆነ የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ለአሃዱ ሬዲዮ አስታውቀዋል። በ2017 ዓ.ም ህዳር ወር ላይ በአዲስ አበባ ፍትህ ቢሮ የወጣው ደንብ 178/2017 የደረት ክፍልን ያልሸፈነ ሸሚዝ፣ ከጉልበት በላይ የሆነ ጉርድ ቀሚስና ከጋብቻ ቀለበት ውጪ በሚታየው የሰውነት ክፍሎች ላይ ጌጣጌጥ ማድረግ ይከለክላል። የማህበሩ መስራችና ስራ አስፈጻሚ አባል ናፍቆት ጌታውን በአንዳንድ ተቋማት የመስተንግዶ ሰራተኞች እንዲለብሱ የሚገድዱት መለያ ልብስ ዩኒፎርም ከባህል ያፈነገጠ ነበር ብለዋል። ይህን ለማስተካከል ማህበሩ ከአዲስ አበባ ቱሪዝም ኮሚሽንና ከቱሪዝም ሚኒስቴር ጋር በመሆን ደንቡ እንዲጸድቅ ግፊት አድርጓል። አሁን ላይ ደንቡ ጸድቆ ሙሉ በሙሉ ተግባራዊ የተደረገ መሆኑንም አንስተዋል። ተግባራዊ ያልተደረገባቸው ቦታዎች ካሉ ከመንግስት ክትትል በተጨማሪ ማህበሩ አፈጻጸሙን እንደሚከታተል ተናግረዋል። መመሪያው ያልተገበሩ የማህበሩ አባላት ሲገኙ በአዲስ አበባ ቱሪዝም ኮሚሽን ሪፖርት እንደሚደረግ የተገለጸ ሲሆን እስካሁን የቀረበው ሪፖርት እንደሌለ ተገልጿል። በአሁኑ ወቅት በባር ሬስቶራንትና በሆቴሎች የሚለበሱ መለያ ልብሶች ጨዋነትን በጠበቀ መልኩ እንዲዘጋጅ እየተደረገ ነው ተብሏል። መረጃውን ያገኘነው ከአሃዱ ሬዲዮ። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በስፔን ሴውታ ግዛት በተከሰተው የስደተኞች ቀውስ ምክንያት በአካባቢው የሚገኙ ወንጌላውያን ለስደተኞች ቁሳቁስና መንፈሳዊ ድጋፍ እያደረጉ መሆኑ ተነገረ። ተጨማሪ መረጃ አለን። በሐምሌ ወር መጨረሻ በስፔን የምትገኘው ሴውታ ግዛት ከሞሮኮ በኩል በርካታ ስደተኞችን ለመግባት በመሞከራቸው ከባድ የስደተኞች ቀውስ ገጥሟታል። የስፔን ባለስልጣናት ወደ 80,000 የሚጠጉ ሰዎች ድንበሩን ለማቋረጥ ሞክረዋልም ብለዋል። አብዛኞቹ ወደ ሞሮኮ መመለሳቸውም ተገልጿል። በተለይ የስደተኞች ፍሰቱ ፖሊስ በሆስፒታሎችና በትምህርት ቤቶች ላይ ተጨማሪ ጫና መፍጠሩም ተጠቁሟል። በዚህ የተነሳ ግን በሴውታ የሚገኙ ወንጌላውያን
በቀውሱ የተጎዱ ሰዎች ለመደገፍ ተስማምተዋል። የካሳ ደ አላባራዛ ፓስተር ጃቪየር ሳላንቶን እንደገለጹት አሁን በአካባቢው ለሚገኙ በርካታ ስደተኞች ምግብና ሌሎች መሰረታዊ ድጋፎችም እየሰጡ ነው። ከምግብ ድጋፍ በተጨማሪ በአረብኛ የተዘጋጁ መጽሐፍ ቅዱሶች ለስደተኞች መሰጠታቸውም ተገልጿል። ፓስተሩ ይህን አጋጣሚ ብዙ ሰዎች በመንፈሳዊ መልእክት ለመድረስ እድል እንደተፈጠረ ተስፋ እናደርጋለን ብለዋል። በተመሳሳይ ጊዜ ቀውሱ በአካባቢው ያሉ ቤተ ክርስቲያናትም እንደነካ ተገልጿል። በድህነት ምክንያት አንዳንድ የአምልኮ ስፍራዎች በአካባቢው ከመካሄድ ይልቅ በኦንላይን መካሄዳቸውም ተጠቁሟል። ፓስተር ሳንቶሪያ ለሴውታው ነዋሪዎች፣ ለስደተኞችና ለበጎ አገልጋዮች ጸሎት እንዲደረግም ጥሪ አቅርበዋል። በአጭር ጊዜ የተከሰተው የስደተኞች ፍሰት በ85,000 አካባቢ ህዝብ ባላት ሴውታው ላይ ከፍተኛ ጫና ቢያሳድርም ወንጌላውያኑ በችግሩ ጊዜ ለተጎዱ ሰዎች ተግባራዊና መንፈሳዊ ድጋፍ በማድረግ ላይ መሆናቸውም ተነግሯል። በአጽናፈ ዓለም ውስጥ ካሉ ምስጢራዊና አስፈሪ ነገሮች መካከል አንዱ የሆነው ጥቁር ቀዳዳ ወይም ብላክ ሆል ከዚህ ቀደም ከታሰበው በላይ ወደ ምድር ተቃርቦ መገኘቱን የስነ ከዋክብት ተመራማሪዎች አረጋገጡ። በአጽናፈ ዓለም ውስጥ ካሉ ምስጢራዊና አስፈሪ ነገሮች መካከል አንዱ የሆነው ጥቁር ቀዳዳ ወይም ብላክ ሆል ከዚህ ቀደም ከታሰበው በላይ ወደ ምድር ተቃርቦ መገኘቱ የስነ ከዋክብት ተመራማሪዎች አረጋገጡ። ጋይ BH1 የተሰኘው ይህ ጥቁር ቀዳዳ በኦፊኪዮስ የከዋክብት ስብስብ ውስጥ የሚገኝ ሲሆን እስከ ዛሬ ከተገኙት ሁሉ ወደ ምድር በጣም የቀረበው በመሆኑ አዲስ ታሪክ አስመዝግቧል። ይህ ግዙፍ የህዋ አካል ከምድር ወደ 1560 የብርሃን ዓመታት ያህል የሚርቅ ሲሆን የቁስ አካል መጠኑ ከኛ ከፀሐይ በ9.3 እጥፍ ይበልጣል። ቁመናውና ግዙፈቱ የሚያስፈራ ቢሆንም በምድርና በሰው ልጅ ህልውና ላይ ምንም አይነት አደጋ ወይም ስጋት እንደማያመጣ ሳይንቲስቶች አረጋግጠዋል። ጥቁር ቀዳዳው ከኛ ጋላክሲ አንጻር በጣም ቅርብ ቢባልም ባለው ረጅም የርቀት መጠን ምክንያት የስበት ኃይሉ በምድር ወይም በፀሐይ ስርዓታችን ላይ ምንም አይነት ተጽዕኖ ማሳደር አይችልም ተብሏል። ይህም ተመራማሪዎች ስለ አጽናፈ ዓለም አመጣጥና ሚስጥራት ያለ ስጋት ተጨማሪ አዳዲስ ምርምሮችን እንዲያካሂዱ ትልቅ በር ከፍቶላቸዋል። ከ20 ዓመታት በፊት በናፍጣ መኪና የዓለምን የመሬት ላይ ፍጥነት ሪከርድ ሰብሮ ማንም እንዳይነካው አድርጎ የቆየው ታዋቂው ብሪታናዊ አሽከርካሪ አንዲ ግሪን አሁን ደግሞ አዲስ ሪከርድ ማስመዝገቡ ተነገረ። ባልደረባችን ሚኪያስ ጌታውን ተጨማሪ ያለው። ከ20 ዓመታት በፊት በናፍጣ መኪና የዓለም የመሬት ላይ ፍጥነት ሪከርድን ሰብሮ ማንም እንዳይነካው አድርጎ የቆየው ታዋቂ ብሪታናዊ አሽከርካሪ አንዲ ግሪን አሁን ደግሞ አዲስ ታሪክ ለመጻፍ ብቅ ብሏል። የድምጽን ፍጥነት በመኪና በመስበር በዓለማችን ብቸኛው ሰው የሆነው ይህ የቀድሞ የሮያል አየር ኃይል ተዋጊ አውሮፕላን አብራሪ በዚህ ሳምንት በአሜሪካ ዩታ ግዛት በሚገኘው ታዋቂ የቦኒቬል የጨው ሜዳ ላይ ሃይድሮጅን ኃይል የሚሰራ መኪና አዲስ የፍጥነት ሙከራ ሊያደርግ መሆኑ የበርካቶችን ትኩረት ስቧል። አንዲ ግሪን ከሁለት አስርት ዓመታት በፊት በናፍጣ ኃይል በሚሰራ መኪና በሰዓት 563.4 ኪሎ ሜትር ፍጥነት በመድረስ የዓለምን የመሬት ፍጥነት ሪከርድ ማስመዝገቡ ይታወሳል። አሁን ደግሞ የወደፊቱ ነዳጅ ብሎ የሚጠራውን ንጹህ የሃይድሮጅን ኃይል አማራጭ አቅም ለዓለም ለማሳየት ዳግም ወደ ስፍራው ተመልሷል። ለዚህ ታሪካዊ ሙከራ የሚነዳው GCB ሃይድሮማክስ የተባለው መኪና 9.75 ሜትር ርዝመት ያለው ደማቅ ቢጫ ቀለም የተቀባ እና ልክ እንደ እርሳስ ረጅምና ቀጭን ቅርጽ ያለው ነው። መኪናው ከሁለት የሃይድሮጅን ውስጣዊ የማቃጠያ ሞተሮች የሚመነጭ 1600 የፈረስ ጉልበት ያለው ሲሆን የተጨመቀ የሃይድሮጅን ጋዝን ከአየር ጋር በማቀላቀል እጅግ ግዙፍ አቅምን ያመነጫል። ባለፈው ሳምንት በተደረገ የልምምድ ሙከራ አሽከርካሪው በሰዓት 592.7 ኪሎ ሜትር ፍጥነት መድረስ የቻለ ሲሆን ይህን አስደናቂ ፍጥነት እንደ ይፋዊ ሪከርድ ለማስመዝገብ በዓለም አቀፉ የሞተር ስፖርት አስተዳደር ተቋም ታዛቢዎች ፊት ለፊት ማረጋገጥ ይጠበቅበታል። የዚህ ሙከራ ዋና ዓላማ የድሮን የናፍጣ ሪከርድ መስበር ብቻ ሳይሆን እስካሁን በሃይድሮጅን ለሚሰሩ መኪኖችና በኤሌክትሪክ መኪኖች ተይዘው የቆዩትን የፍጥነት ሪከርድ በአንድ ጊዜ ማሻሻል ነው። ይሁን እንጂ የዘንድሮ ሙከራ በአውሮፓውያኑ 1997 ዓ.ም በኔቫዳ በረሃ መንትያ ጀት ሞተር ባለው መኪና በሰዓት 1227.9 ኪሎ ሜትር በመብረር የድምጽን ፍጥነት ከሰበረበትና አካባቢውን ካናወጠበት ታሪካዊ ፍጥነት እጅግ ጋር እንደማይገዳደር እርግጥ ነው። አሽከርካሪው መንሸራተት በሚበዛበት የጨው ንጣፍ ላይ መኪናውን ለማቆም የፓራሹት አጠቃቀምን ጀምሮ ተሽከርካሪው ላይ ጥብቅ የደህንነት ልምምዶችን ለወራት አድርጓል። በተለይም ባለፈው ዓመት በተመሳሳይ የፍጥነት ሙከራ ላይ ክሪስ ራሽኬ የተባለ አሽከርካሪ ሕይወቱን ማጣቱ ተከትሎ የዘንድሮን የደህንነት ጥንቃቄ እጅግ ጥብቅ ሆኗል። ከ1994 ዓ.ም ጀምሮ የበርካታ የፍጥነት ሪከርዶችን መሞከሪያ የሆነው እንደ ኢንዲፔንደንስ ዴይ ያሉ ታዋቂ ፊልሞች የተቀረጹበት ይህ የቦኒቬል የጨው ሜዳ ተመልካቾች ከ16 ኪሎ ሜትር ርዝመት ካለው የመሮጫ መስመር 400 ሜትር ርቀው በአጉሪ መነጽር ብቻ እንዲመለከቱት ያስገድዳል። ከሜዳው ስር ያለው ውሃ የመኪናውን ጎማዎች ለማቀዝቀዝ ትልቅ አስተዋጽኦ የሚያደርግ ሲሆን አንዲ ግሪንም የበረሃው ሙቀት ለማምለጥ ፀሐይ እንደወጣች ታሪካዊ ሙከራውን ይጀምራል።
ውድ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱን መረጃዎቻችንን ነበር። መረጃዎቹን ወደ እናንተ ሳደርስ ቆይታ ያደረኩት እኔ ሮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።